መጽሐፈ ነገሥት ካልዕ ምዕራፍ 21 የምናሴ ዘመነ መንግሥት። ምናሴም በነገሰ ጊዜ 12 ዓመት ሆኖት ነበር። በኢየሩሳሌምም 55 ዓመት ነገሰ። የእናቱም ስም ሐፍሴባ ነበረ። እግዚአብሔርም ከእስራኤል ልጆች ፊት እንዳራቃቸው እንደ አሕዛብ ርኩሰት በእግዚአብሔር ፊት ክፉ ነገርን አደረገ። አባቱም ሕዝቅያስ ያፈረሳቸውን የኮረብታውን መስገጃዎች መልሶ ሠራ። የእስራኤልም ንጉሥ አክዓብ እንዳደረገው ለበዓል መሠዊያን ሠራ። የማምለኪያ ዐፀድንም ተከለ። ከሰማይ ሠራዊት ሁሉ ሰገደ አመለካቸውም። እግዚአብሔርም ስሜን በኢየሩሳሌም አኖራለሁ ባለው በእግዚአብሔር ቤት መሠዊያን ሠራ። በእግዚአብሔር ቤትም በሁለቱ ወለሎች ላይ ለሰማይ ሠራዊት ሁሉ መሠዊያን ሠራ። ልጁንም በእሳት ሰዋ። ሞራ ገላጭም ሆነ አስማትም አደረገ። መናፍስት ጠሪዎችንና ጠንቋዮችንም ሰበሰበ። በእግዚአብሔርም ፊት እጅግ ክፉ ነገርን አደረገ፣ አስቆጣው። እግዚአብሔርም ለዳዊትና ለልጁ ለሰሎሞን በዚህ ቤት ከእስራኤል ነገድ ሁሉ በመረጥኳቸው በኢየሩሳሌም ለስሜን ለዘላለም አኖራለሁ። ያዘዝኋቸውንም ሁሉ ባሪያዬም ሙሴ ያዘዛቸውን ሕግ ሁሉ ቢያደርጉ ቢጠብቁም ለአባቶቻቸው ከሰጠኋቸው ምድር የእስራኤልን እግር እንደገና አላንቀሳቅስም ባለው ቤት የሠራውን የማምለኪያ ዐፀድ የተቀረጸውንም ምስል አቆመ። ነገር ግን አልሰሙም። እግዚአብሔር ከእስራኤል ልጆች ፊት ካጠፋቸው ከአሕዛብ ይልቅ በእግዚአብሔር ዐይኖች ፊት ክፉ ይሠሩ ዘንድ ምናሴ አሳታቸው። እግዚአብሔርም በባሪያዎቹ በነቢያት ቃል እንዲህ ሲል ተናገረ። የይሁዳ ንጉሥ ምናሴ ከእርሱ በፊት የነበሩ አሞራውያን ከሠሩት ሁሉ ይልቅ ይህ ክፉ ርኩሰት አድርጓልና ይሁዳንም ደግሞ በጣዖቱ አስቶአልና፣ ስለዚህ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ እነሆ የሚሰማውን ሁሉ ሁለቱ ጆሮቹን ጭው የሚያደርግ ክፉ ነገር በኢየሩሳሌምና በይሁዳ ላይ አመጣለሁ። የሰማርያንም ገመድ የአክዓብንም ቤቱ ቱንቢን በኢየሩሳሌም ላይ ዘረጋለሁ። የሽቱ ዕቃ እንዲወለወል ኢየሩሳሌምን ወልውዬ በፊቷ እገለብጣታለሁ። የሕዝቡንም ቅሬታ እጥላለሁ። በጠላቶቻቸው እጅ አሳልፌ እሰጣቸዋለሁ። ለጠላቶቻቸውም ሁሉ ምርኮና ብዝበዛ ይሆናሉ። አባቶቻቸውን ከግብጽ ካወጣኋቸው ቀን ጀምሮ እስከ ዛሬ ድረስ በፊቴ ክፉ ሠርተዋልና አስቆጥተውኛልምና ደግሞም ምናሴ በእግዚአብሔር ዐይኖች ፊት ክፉ ይሠራ ዘንድ ይሁዳን ካሳተበት ኀጢአት ሌላ ከዳር እስከ ዳር ኢየሩሳሌምን እስኪሞላት ድረስ እጅግ ብዙ ንጹሕ ደምን አፈሰሰ። የምናሴ የቀረው ነገርም የሠራው ሥራ ሁሉ ያደረገውም ኀጢአት እነሆ በይሁዳ ነገሥታት የታሪክ መጽሐፍ የተጻፈ አይደለምን? ምናሴም ከአባቶቹ ጋር አንቀላፋ፣ በቤቱም አጠገብ ባለው በዖዛ የአትክልት ቦታ ተቀበረ። ልጁም አሞጽ በእርሱ ፋንታ ነገሰ። አሞጽም በነገሰ ጊዜ 22 ዓመት ሆኖት ነበር። በኢየሩሳሌምም 2 ዓመት ነገሰ። እናቱም የዮጥባ ሰው የሐሩስ ልጅ
ሚሱላም ነበረች። አባቱ ምናሴም እንዳደረገው በእግዚአብሔር ፊት ክፉ ሠራ። አባቱ በሄደበት መንገድ ሁሉ ሄደ። አባቱም ያመለካቸውን ጣዖታት አመለከ፣ ሰገደላቸውም። የአባቶቹንም አምላክ እግዚአብሔርን ተወ። በእግዚአብሔርም መንገድ አልሄደም። የአሞጽም ብላቴኖች አሴሩበት፣ ንጉሡንም በቤት ውስጥ ገደሉት። የሀገሩ ሕዝብ ግን በንጉሡ በአሞጽ ላይ ያሴሩትን ሁሉ ገደሉ። የሀገሩም ሕዝብ ልጁን ኢዮስያስን በእርሱ ፋንታ ነገሱት። የአሞጽም የቀረው ነገርና የሠራው ሥራ ሁሉ እነሆ በይሁዳ ነገሥታት የታሪክ መጽሐፍ የተጻፈ አይደለምን? በዖዛም የአትክልት ቦታ ባለው መቃብር ብዙ ወስደው ቀበሩት። ልጁም ኢዮስያስ በእርሱ ፋንታ ነገሠ። መጽሐፈ ነገሥት ካልዕ ምዕራፍ 22 የኢዮስያስ ዘመነ መንግሥት። ኢዮስያስም መንገሥ በጀመረ ጊዜ የ8 ዓመት ልጅ ነበረ። በኢየሩሳሌም 31 ዓመት ነገሠ። እናቱም ከባሱሮት የሆነ የአድያ ልጅ ይድያ ነበረች። በእግዚአብሔር ፊት ቅን ነገርን አደረገ። በአባቱም በዳዊት መንገድ ሁሉ ሄደ፣ ቀኝም ግራም አላለም። በንጉሡም በኢዮስያስ በ18ኛው ዓመት መንግሥት በ8ኛው ወር ንጉሡ የእግዚአብሔርን ቤት ጸሐፊ የሜሱላምን ልጅ የሐሴልዮንን ልጅ ሳፋንን እንዲህ ሲል ላከው። ወደ ታላቁ ካህን ወደ ኬልቅዮ ወጥተህ ደጃፉን የሚጠብቁ ከሕዝቡ የሰበሰቡትን ወደ እግዚአብሔር ቤት የገባውን ወርቅ ቁጥር፣ በእግዚአብሔርም ቤት ላሉት ሠራተኛ አለቆች ይስጡት። እነርሱም የተናደውን የእግዚአብሔርን ቤት ለሚጠግኑ ሠራተኞች፣ ለአናጢዎችና ለጠራቢዎች፣ ለድንጋይ ወቃሪዎች፣ መቅደሱን ለመጠገን እንጨትንና የተወቀረውን ድንጋይ ለሚገዙ ይክፈሉት። ነገር ግን እነርሱ በእምነት ይሰሩ ነበርና የሰጧቸውን ገንዘብ አይቆጥሯቸውም ነበር። ታላቁ ካህንም ኬልቅያስ ጸሐፊውን ሳፋንን የሕጉን መጽሐፍ በእግዚአብሔር ቤት አግኝቻለሁ አለው። ኬልቅያስም መጽሐፉን ለሳፋን ሰጠው፣ እርሱም አነበበው። ጸሐፊውም ሳፋን ወደ ንጉሡ መጣ። ለንጉሡም በመቅደሱ የተገኘውን ገንዘብ አገልጋዮችህ አፈሰሱት፣ የእግዚአብሔርንም ቤት ሥራ ለመሥራት ለተመደቡት ሰዎች ሰጡት ብሎ ነገረው። ጸሐፊው ሳፋንም ለንጉሡ ካህኑ ኬልቅያስ የሕግ መጽሐፍ ሰጥቶኛል ብሎ ነገረው። ሳፋንም በንጉሡ ፊት አነበበው። ንጉሡም የሕጉን መጽሐፍ ቃል በሰማ ጊዜ ልብሱን ቀደደ። ንጉሡም ካህኑን ኬልቅያስን የሳፋንንም ልጅ አኪቃምንም የሚኪዮ ልጅንም አክቦርን ጸሐፊውንም ሳፋንን የንጉሡንም ብላቴና አስያንን እንዲህ ብሎ አዘዛቸው። አባቶቻችን በእርሷ የተጻፈውን ሁሉ ይሰሩ ዘንድ የዚህችን መጽሐፍ ቃል ስላልሰሙ በላያችን የነደደ የእግዚአብሔር ቁጣ እጅግ ነውና ሄዳችሁ ስለ እኔና ስለ ሕዝቡ ስለ ይሁዳም ሁሉ ስለዚህም ስለተገኘችው መጽሐፍ ቃል ሁሉ እግዚአብሔርን ጠይቁ። እንዲሁም ካህኑ ኬልቅያስ፣ አኪቃም፣ አክቦርም፣ ሳፋንም፣ አሳያም ወደ ልብስ ጠባቂው ወደ ሐስራ ልጅ ወደ ቴቅዋ ልጅ ወደ ሴሌም ሚስት ወደ ነቢይቱ ወደ ህልዳና ሄዱ። እርሷም በዚያ በኢየሩሳሌም በሁለተኛ ክፍል ተቀምጣ ነበር። ለእርሷም ነገሯት። እርሷም አለቻቸው፣
የእስራኤል አምላክ እግዚአብሔር እንዲህ ይላል፣ ወደ እኔ ለላካችሁ ሰው እንዲህ ብላችሁ ንገሩት፣ እግዚአብሔር እንዲህ ይላል፣ እነሆ የይሁዳ ንጉሥ እንዳነበበው እንደዚህ መጽሐፍ ቃል ሁሉ በዚህ ስፍራና በሚኖርበት ላይ ክፉ ነገር አመጣለሁ። በእጃችሁ ሥራ ሁሉ ታስቈጡኝ ዘንድ ትታችሁኛልና ለሌሎች አማልክትም አጥናችኋልና ቁጣዬ በዚህ ስፍራ ላይ ይነዳል አይጠፋምም። እግዚአብሔርን ለመጠየቅ ለላካችሁ ለይሁዳ ንጉሥ ግን እንዲህ በሉት፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ ስለ ሰማኸው ቃል ልብህን አላደነደንህምና እነርሱም ለጥፋትና ለመርገም እንዲሆኑ በዚህ ስፍራና በሚኖሩበት ቦታ የተናገርሁትን ሰምተህ በእግዚአብሔር ፊት ተዋርደሃልና ልብስህን ቀድደሃልና በፊቴም አልቅሰሃልና እኔ ደግሞ ሰምቼሃለሁ ይላል እግዚአብሔር። ነገሩ እንደዚህ አይደለም። ወደ አባቶች እሰበስብሃለሁ፣ በሰላምም ወደ መቃብር ትሰበሰባለህ። በዚህም ስፍራና በሚኖርበት ላይ የማመጣውን ክፉ ነገር ዓይኖችህ አያዩም። ይህን ለንጉሡ ነገሩት። ምዕራፍ 23 ንጉሡ ኢዮስያስ አምልኮ ጣዖትን እንዳስወገደ ንጉሡም ላከ። የይሁዳንና የኢየሩሳሌምን ሽማግሌዎች ሁሉ ወደ እርሱ ሰበሰባቸው። ንጉሡም ወደ እግዚአብሔር ቤት ወጣ። ከእርሱም ጋር የይሁዳ ሰዎች ሁሉ በኢየሩሳሌምም የሚኖሩ ሁሉ ካህናቱና ነቢያቱም ሕዝቡም ሁሉ ከታናናሾቹ ጀምሮ እስከ ታላላቆቹ ድረስ ወጡ። በእግዚአብሔርም ቤት የተገኘውን የቃል ኪዳኑን መጽሐፍ ቃል ሁሉ በጆሮአቸው አነበበ። ንጉሡም በአምደ ወርቁ አጠገብ ቆሞ እግዚአብሔርን ይከተሉ ዘንድ ትእዛዙንም ምስክሩንም ሥርዓቱንም በፍጹም ልባቸውና በፍጹም ነፍሳቸው ይጠብቁ ዘንድ በዚህም መጽሐፍ የተጻፈውን የቃል ኪዳን ቃል ያጸኑ ዘንድ በእግዚአብሔር ፊት ቃል ኪዳን አደረገ። ሕዝቡም ሁሉ በቃል ኪዳን ጸኑ። ንጉሡም የካህናቱን አለቃ ኬልቅያስን በሁለተኛውም ማዕረግ ያሉትን ካህናት በረኞቹንም ለበዓልና ለማምለኪያ አጸድ ለሰማይም ሰራዊት ሁሉ የተሰሩትን ዕቃዎች ሁሉ ከእግዚአብሔር መቅደስ ያወጡ ዘንድ አዘዛቸው። ከኢየሩሳሌምም ውጪ በቄድሮን ሜዳ አቃጠሉት፣ አመዱንም ወደ ቤቴል ወሰዱት። የይሁዳ ነገሥታትም በይሁዳ ከተሞች በነበሩት በኮረብታው መስገጃዎች በኢየሩሳሌምም ዙሪያ ባሉ መስገጃዎች ያጥኑ ዘንድ ያኖሯቸውን የጣዖቱን ካህናት ለበዓልና ለፀሐይ ለጨረቃና ለከዋክብት ለሰማይም ሰራዊት ሁሉ ያጥኑ የነበሩትን አቃጠላቸው። የማምለኪያ አጸድንም ጣዖት የእግዚአብሔር ቤት ወደ ኢየሩሳሌም ውጪ ወደ ቄድሮን ፈፋ ወጣው። በቄድሮንም ፈፋ አጠገብ አቃጠለው፣ አድቅቆም ትቢያ አደረገው። ትቢያውንም በእግዚአብሔር መቃብር ላይ ጨመረው። ሴቶቹም ለማምለኪያ አጸድ መጋረጃ ይፈትሉባቸው የነበሩትን በእግዚአብሔር ቤት ውስጥ ያሉትን የሶዶማውያንን ቤቶች አፈረሰ። ካህናቱም ሁሉ ከይሁዳ ከተሞች አወጣቸው። ከጌባልም ጀምሮ እስከ ቤርሳቤ ድረስ ካህናት ያጥኑበት የነበረውን የኮረብታ መስገጃ ሁሉ ርኩስ አደረገው። በከተማይቱም በር በግራ በኩል በነበረው በከተማይቱ ሹም በኢያሱ በር መግቢያ አጠገብ የነበሩትን የበሮቹን መስገጃዎች አፈረሰ። የኮረብታው መስገጃዎች ካህናት ግን በኢየሩሳሌም ወዳለው ወደ እግዚአብሔር መሠዊያ አይመጡም ነበር። ብቻ በወንድሞቻቸው መካከል ቂጣ እንጀራ ይበሉ ነበር። ሰው ሁሉ ወንድ ልጁን ወይም ሴት ልጁን ለሞሎክ
ለሞሎክ በእሳት እንዲሰዋ በሄኖም ልጅ ሸለቆ ቆሞ የነበረው ጣፌትን ርኩስ አደረገው። የይሁዳም ነገሥታት በእግዚአብሔር ቤት መግቢያ አጠገብ በከተማው አቅራቢያ በነበረው በንጉሡ ጃንደረባ በናታን መኖሪያ አጠገብ ለፀሐይ የሰጧቸውን ፈረሶች አቃጠለ። የፀሐይንም ሰረገሎች በእሳት አቃጠለ። የይሁዳም ነገሥታት ያሰሩትን በአካዝ ቤት ሰገነት ላይ የነበሩትን መሠዊያዎች ምናሴ የሚያሰራውን በእግዚአብሔር ቤት በሁለቱ ወለሎች ላይ የነበሩትን መሠዊያዎች ንጉሡ አስፈረሳቸው። ከዚያም አወረዳቸው፣ አደቀቃቸውም። ትቢያቸውንም በቄድሮን ፈፋ ጣለ። በኢየሩሳሌምም ፊት ለፊት በርኩስት ተራራ ቀኝ የነበሩትን የእስራኤል ንጉሥ ሰለሞን ለሲዶናውያን ርኩሰት ለአስታሮት፣ ለሞዓብም ርኩሰት ለካሞሽ፣ ለአሞንም ልጅ ርኩሰት ለሞሎክ ያሰራቸውን መስገጃዎች ንጉሡ ርኩስ አደረገ። ሐውልቶቹንም ሁሉ አደቀቀ፣ የማምለኪያ አጸዶቹንም ሁሉ ቆረጠ። በስፍራቸውም የሙታንን አጥንት ሞላበት። ደግሞም በቤቴል ኮረብታ የነበረውን መሠዊያ እስራኤልንም ያሳተ የናባጥ ልጅ ኢዮርብዓም ያሰራውን የኮረብታውን መስገጃ ይህንንም መሠዊያና መስገጃ አፈረሰ፣ ድንጋዮቹንም ሰባበረ፣ አድቅቆም ትቢያ አደረገው፣ የማምለኪያ አጸዱንም አቃጠለው። ኢዮስያስም ዘወር ብሎ በከተማ የነበሩትን መቃብሮች አየ። ኢዮርብዓምም በበዓል ጊዜ የእግዚአብሔር ሰው እንደተናገረው እንደ እግዚአብሔር ቃል ልኮ ከመቃብሮቹ አጥንቶቹን አስወጣ፣ በመሠዊያው ላይም አቃጠላቸው፣ አረከሰውም። ዘወርም ብሎ ይህንን ቃል ወደ ተናገረው ወደ እግዚአብሔር ሰው መቃብር ዓይኖቹን አቀና፣ እንዲህም አለ፣ ይህ የማየው የተቀበረ ነገር ምንድነው? አለ። የዚያችም ከተማ ሰዎች ከይሁዳ መጥቶ በቤቴል መሠዊያ ላይ ይህን ያደረገውና ነገር የተናገረው የእግዚአብሔር ሰው መቃብር ነው ብለው ነገሩት። እርሱም ተዉት፣ ማንም አጥንቱን አያንቀሳቅሰው አለ። አጥንቶቹም ከሰማርያ ከመጣው ከነቢዩ አጥንት ጋር ዳኑ። በሰማርያም ከተሞች የነበሩት እግዚአብሔርን ያስቆጡት ዘንድ የእስራኤል ነገሥታት የሰሩትን የኮረብታውን መስገጃዎች ኢዮስያስ አስወገዳቸው። በቤቴልም እንዳደረገው ነገር ሁሉ እንዲሁ አደረገባቸው። በዚያም የነበሩትን የኮረብታውን መስገጃዎች ካህናትና ሁሉ በመሠዊያዎቹ ላይ ገደላቸው። የሰዎቹንም አጥንት በመሠዊያዎቹ ላይ አቃጠለ። ወደ ኢየሩሳሌምም ተመለሰ። በንጉሡም ሕዝቡን ሁሉ በዚህ በቃል ኪዳኑ መጽሐፍ እንደተጻፈው ለአምላካችሁ ለእግዚአብሔር ፋሲካን አድርጉ ብሎ አዘዛቸው። እንደዚህም ያለ ፋሲካ በእስራኤል ላይ ይፈርዱ ከነበሩ ከመሳፍንት ዘመን ጀምሮ በእስራኤል በይሁዳ ነገሥታት ዘመን ሁሉ አልተደረገም። ነገር ግን በይሁዳ ንጉሥ በኢዮስያስ በ18ኛው ዓመት የፋሲካ በኢየሩሳሌም ለእግዚአብሔር ተደረገ። ደግሞም ካህኑ ቄልቅያስ በእግዚአብሔር ቤት ባገኘው መጽሐፍ የተጻፈውን የሕጉን ቃል ያጸና ዘንድ መናፍስት ጠሪዎቹንና ጠንቋዮቹን ተራፊምንና ጣዖታትንም በይሁዳ ሀገር በኢየሩሳሌም የተገኘውን ርኩሰት ሁሉ ኢዮስያስ አስወገደ። እንደ ሙሴም ሕግ ሁሉ በፍጹም ልብ በፍጹምም ነፍሱ በፍጹምም ኃይሉ ወደ እግዚአብሔር ተመለሰ። እንደርሱ ያለ ንጉሥ ከርሱ አስቀድሞም አልነበረም፣ እንደርሱም ያለ ንጉሥ ከርሱ በኋላ አልተነሳም። ነገር ግን ምናሴ ስላስቆጣው ነገር ሁሉ
እግዚአብሔር በይሁዳ ላይ ከነደደው ከታላቁ ቁጣው ትኩሳት አልተመለሰም። እግዚአብሔርም እስራኤልን እንዳራቅሁት ይሁዳን ከፊቴ ያርቀዋለሁ፣ ይህችንም የመረጥኳትን ከተማ ኢየሩሳሌምንና ስሜ በዚያ ይሆናል ያልሁትን ቤት እጥላለሁ አለ። የቀረውም የኢዮስያስ ነገር የሠራውም ሥራ ሁሉ ነው በይሁዳ ነገሥታት የታሪክ መጽሐፍ የተጻፈ አይደለምን? በእርሱም ዘመን የግብጽ ንጉሥ ፈርዖን ኒካዑ ከአሦር ንጉሥ ጋር ሊጋጠም ወደ ኤፍራጥስ ወንዝ ወጣ። ንጉሡም ኢዮስያስ ከእርሱ ጋር ሊጋጠም ወጣ። ፈርዖንም በተገናኘው ጊዜ በመጊዶ ገደለው። አገልጋዮቹም በድኑን በሰረገላው አድርገው ከመጊዶ ወደ ኢየሩሳሌም አመጡት፣ በመቃብሩም ቀበሩት። የሀገሩም ሰዎች የኢዮአስን ልጅ ዮአክስን ወሰዱት፣ ቀብተውም በአባቱ ፋንታ አነገሱት። ዮአክስም በነገሰ ጊዜ 23 ዓመት ሆኖት ነበር። በኢየሩሳሌምም 3 ወር ነገሰ። እናቱም አሚጣል ትባል ነበር። እርሷም የሎብና ሰው የኤርምያስ ልጅ ነበረች። እርሱም አባቶቹ እንዳደረጉት ሁሉ በእግዚአብሔር ፊት ክፉ አደረገ። በኢየሩሳሌምም እንዳይነግስ ፈርዖን ኒካዑ በኤማት ምድር ባለችው በዴብላታ አሰረው። በምድሩም ላይ 100 መክሊት ብርና 100 መክሊት ወርቅ ፈሰሴ ጣለበት። ፈርዖን ኒካዑም የይሁዳ ንጉሥ የኢዮስያስ ልጅ ኢያቄምን በአባቱ በኢዮስያስ ፋንታ ነገሰ። ስሙንም ኢያቄም ብሎ ለወጠው። ኢዮአቄም ብሎ ኤልያቄም ነበር። ኢዮአቄም ብሎ ለወጠው። ዮአክስንም ወስዶ ወደ ግብጽ አፈለሰው፣ በዚያም ሞተ። ኢዮአቄምም ብሩንና ወርቁን ለፈርዖን ሰጠው። እንደ ፈርዖን ትእዛዝ ገንዘብ ይሰጥ ዘንድ ምድሩን አስከበረ። ለፈርዖን ኒካዑም ግብር ይሰጥ ዘንድ ከሀገሩ ሕዝብ ሁሉ እንደ ግምጋሜው ብርና ወርቅ አስከፈለ። ኢዮአቄምም በነገሰ ጊዜ 25 ዓመት ሆኖት ነበር። በኢየሩሳሌምም 11 ዓመት ነገሰ። እናቱም ሄልድፍ ትባል ነበር። እርሷም የሩማ ሰው የፈዳያ ልጅ ነበረች። አባቶቹም እንዳደረጉ ሁሉ በእግዚአብሔር ፊት ክፉ አደረገ። ምዕራፍ 24 በእርሱም ዘመን የባቢሎን ንጉሥ ናቡከደነጾር ወጣ። ኢዮአቄምም 3 ዓመት ተገዛለት። ከዚያም በኋላ ዘወር አለና አመጸበት። እግዚአብሔርም የከለዳውያንን አደጋ ጣዮች፣ የሶርያውያንንም አደጋ ጣዮች፣ የሞዓባውያንንም አደጋ ጣዮች፣ የአሞንንም ልጆች አደጋ ጣዮች ሰደደበት። በባሪያዎቹ በነቢያት ቃል እንደተናገረው እንደ እግዚአብሔር ቃል ያጠፉት ዘንድ በይሁዳ ላይ ሰደዳቸው። ምናሴም ስላደረገው ኃጢአት ሁሉ ከፊቱ ያርቀው ዘንድ የእግዚአብሔር ቁጣ በይሁዳ ላይ ሆነ። ጻድቁንም ስለገደለ ኢየሩሳሌምንም በንጹሕ ደም ስለሞላ እግዚአብሔር ይራራ ዘንድ አልወደደም። የቀረውም የኢያቄም ነገር የሠራውም ሥራ ሁሉ እነሆ በይሁዳ ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? ኢዮአቄምም ከአባቶቹ ጋር አንቀላፋ፣ በዖዛም የአትክልት ቦታ ተቀበረ። ልጁም ዮአኪን በእርሱ ፋንታ ነገሰ። የባቢሎንም ንጉሥ ለግብጽ ንጉሥ የነበረውን ሁሉ ከግብጽ ወንዝ ጀምሮ እስከ ኤፍራጥስ ወንዝ ድረስ ወስዶ ነበርና የግብጽ ንጉሥ ከዚያ ወዲህ ከአገሩ አልወጣም።
ዮአኪንም በነገሰ ጊዜ 18 ዓመት ሆኖት ነበር። በኢየሩሳሌምም 3 ወር ነገሰ። እናቱ ኒስታ ትባል ነበር። እርሷም የኢየሩሳሌም ሰው የኤልታናን ልጅ ነበረች። አባቶቹም እንዳደረጉ ሁሉ በእግዚአብሔር ፊት ክፉን አደረገ። በዚያም ወራት የባቢሎን ንጉሥ የናቡከደነጾር ሰራዊት ወደ ኢየሩሳሌም ወጡ። ከተማይቱም ተከበበች። የባቢሎንም ንጉሥ ናቡከደነጾር ወደ ከተማይቱ መጣ። ሰራዊቱም ከበቡት። የይሁዳም ንጉሥ ዮአኪን ከእናቱ ከብላቴኖቹም ከአለቆቹ ከጋንደረቦቹም ጋር ወደ ባቢሎን ንጉሥ ወጣ። የባቢሎንም ንጉሥ በነገሰ በ8ኛው ዓመት ያዘው። የእግዚአብሔርን ቤት መዛግብት ሁሉ የንጉሡንም ቤተ መዛግብት ከዚያ ወጣ። እግዚአብሔርም እንደተናገረው የእስራኤል ንጉሥ ሰለሞን ለእግዚአብሔር መቅደስ የሠራውን የወርቁን ዕቃ ሁሉ ሰባበረ። ኢየሩሳሌምንም አጠፋት። አለቆቹንም ሁሉ ጽኑዓኑንና ኃያላኑን ሁሉ ጠራቢዎቹን ሁሉ ብረት ሠራተኞቹንም ሁሉ 10,000 ምርኮኞችን ሁሉ አፈለሰ። ከአገሩ ድሆች በቀር ማንም አልቀረም። ዮአኪንንም ወደ ባቢሎን አፈለሰ። የንጉሡንም እናት የንጉሡንም ሚስቶች ጃንደረቦቻቸውንም የሀገሩንም ታላላቆች ከኢየሩሳሌም ወደ ባቢሎን ማረከ። የባቢሎንንም ንጉሥ 7,000 ያህል ብርቱዎችንና ሰልፍ የሚችሉትን ሁሉ ኃያላኑን ሁሉ 1,000 የሚሆኑ ጠራቢዎችንና ብረት ሠራተኞችንም ወደ ባቢሎን ማረከ። የባቢሎንም ንጉሥ የዮአኪንን አጎት ማታንያን በእርሱ ፋንታ ነገሰ። ስሙንም ሴዴቅያስ ብሎ ለወጠው። ሴዴቅያስም በነገሰ ጊዜ 21 ዓመት ሆኖት ነበር። በኢየሩሳሌምም 11 ዓመት ነገሰ። እናቱም አሚጣል የተባለች የሎብና ሰው የኤርምያስ ልጅ ነበረች። ኢዮአቄምም እንዳደረገ ሁሉ በእግዚአብሔር ፊት ክፉ አደረገ። ከፊቱ አውጥቶ እስኪጥላቸው ድረስ ይህ ነገር በእግዚአብሔር ቁጣ በኢየሩሳሌምና በይሁዳ ላይ ሆኗልና ሴዴቅያስም በባቢሎን ንጉሥ ላይ አመጸ። ምዕራፍ 25 የኢየሩሳሌም በባቢሎናውያን እጅ መውደቅ። ሴዴቅያስም በነገሰ በ9ኛው ዓመት በ10ኛው ወር ከወሩም በ10ኛው ቀን የባቢሎን ንጉሥ ናቡከደነጾር ከሰራዊቱ ሁሉ ጋር ወደ ኢየሩሳሌም መጥቶ ሰፈረባት። በዙሪያዋም እርድ ሠራባት። ከተማይቱንም እስከ ንጉሡ እስከ ሴዴቅያስ 11ኛው ዓመት መንግሥት እስከ 4ኛው ወር እስከ 9ኛው ቀን ድረስ ከቧት ነበር። በከተማይቱም ራብ ጸንቶ ነበር። ለሀገሩ ሰዎች እህል ታጣ። ከተማይቱም ተሰበረች። ሰልፈኞቹም ሙሉ በሁለት ቅጥር መካከል ባለው በር ወደ ንጉሥ አትክልት በሚወስደው መንገድ በሌሊት ሸሹ። ከለዳውያንም በከተማይቱ ዙሪያ ነበሩ። ወደ ምድረ በዳ በሚወስደው መንገድ ሄዱ። የከለዳውያንም ሰራዊት ንጉሡን ተከተሉ። በኢያሪኮም በኩል ባለው ሜዳ ያሉት ሰራዊቱም ሁሉ በእርሱ ተለይተው ተበትነው ነበር። ንጉሡንም ይዘው የባቢሎን ንጉሥ ወዳለበት ኢየሩሳሌም ክፍል ወደምትሆን ወደ ዴብላታ ወሰዱት። ፍርድም ፈረዱበት። የሴዴቅያስንም ልጆች በፊቱ ገደሏቸው። የሴዴቅያስንም ዓይኖች አወጡ፣ በሰንሰለትም አሰሩት፣ ወደ ባቢሎንም ወሰዱት። በባቢሎንም ንጉሥ በናቡከደነጾር
በ19ኛው ዓመት በ5ኛው ወር ከወሩም በ7ኛው ቀን በባቢሎን ንጉሥ ፊት የሚቆመው የአበዛዎች አለቃ ናቡዛርዳን ወደ ኢየሩሳሌም ወጣ። የንጉሡም የአበዛዎች አለቃ የእግዚአብሔርን ቤትና የንጉሡን ቤት አቃጠለ። የኢየሩሳሌምንም ቤቶች ሁሉ በእሳት አቃጠላቸው። የከለዳውያን ሰራዊት ሁሉ የኢየሩሳሌምን የአንባዋን የከለዳውያን ሰራዊት ሁሉ የኢየሩሳሌምን የአንባዋን ቅጥር ዙሪያ አፈረሱ። የአበዛዎች አለቃ ናቡዛርዳንም በከተማይቱ ውስጥ የቀረውን ሕዝብ ሸሽተውም ወደ ባቢሎን ንጉሥ የተጠጉትን የቀሩትንም ሕዝብ ሁሉ ማርኮ ወሰደ። የአበዛዎችም አለቃ ከሀገሩ ድሆች ወይን ተካዮችና አራሾች እንዲሆኑ አስቀረ። ከለዳውያንም በእግዚአብሔር ቤት ውስጥ የነበሩትን የናስ አምዶች በእግዚአብሔርም ቤት የነበሩትን መቀጥቀጫዎች የናስ ኩሬዎች ሰባበሩ። ናሱንም ወደ ባቢሎን ወሰዱ። ምንቸቶቹን፣ ማንኪያዎቹን፣ መኮስተሪያዎቹን፣ ጭልፋዎቹን የሚያገለግሉበትን የናስ ዕቃ ሁሉ ወሰዱ። የአበዛዎች አለቃም ጥናዎቹን ከወርቅና ከብር የተሰሩ መኮስተሪያዎቹን ወሰደ። ሰለሞንም ለእግዚአብሔር ቤት የሰራቸውን 2ቱን አምዶች አንዱንም ኮሬ መቀመጫዎቹንም ወሰደ። ለእነዚህም ዕቃዎች ሁሉ ናስ ሚዛን አልነበረውም። የአንዱም አምድ ቁመቱ 18 ክንድ ነበረ። የናስም ጉልላት ነበረበት። የጉልላቱ ርዝመት 3 ክንድ ነበረ። በጉልላቱም ላይ በዙሪያው የናስ መርበብና ሮማኖች ነበሩ። እንዲሁም ደግሞ በሁለተኛው አምድ ላይ መርበብ ነበረበት። የአበዛዎችም አለቃ ታላቁን ካህን ሰራያን፣ ሁለተኛውንም ካህን ሶፎንያስን፣ 3ቱንም በረኞች ማርኮ ወሰደ። ከተማይቱንም በሰልፈኞች ላይ ተሾመው ከነበሩት አንዱን ጃንደረባ በከተማይቱም የተገኙትን በንጉሡ ፊት የሚቆሙትን 5ቱን ሰዎች የሀገሩንም ሕዝብ የሚያሰልፍ የሰራዊቱን አለቃ ጸሐፊ በከተማይቱም ከተገኙት ከሀገሩ ሕዝብ 60 ሰዎችን ወሰደ። አብዛኛዎቹ አለቃ ናቡዛርዳን ማርኮ የባቢሎን ንጉሥ ወዳለበት ወደ ዴብላታ መጣቸው። የባቢሎንም ንጉሥ መታቸው። በኤማትም ምድር ባለች በዴብላታ ገደላቸው። እንዲሁም ይሁዳ ከሀገሩ ተማረከ። የባቢሎንም ንጉሥ ናቡከደነጾር በይሁዳ ምድር በቀረው ሕዝብ ላይ የሳፋንን ልጅ አኪቃምን ልጅ ጎዶልያን ሾመ። የሰራዊቱም አለቆች ሁሉ ሰዎቻቸውም የናታንዮ ልጅ እስማኤል፣ የቃሪያን ልጅ ዮሐናን፣ የነጦፋዊውም የተንሁሜም ልጅ ሴሪያ፣ የማካታዊው ልጅ አዛንያ፣ ሰዎቻቸውም የባቢሎን ንጉሥ ጎዶልያን እንደ ሾመው በሰሙ ጊዜ ወደ ጎዶልያ ወደ መሴፋ መጡ። ጎዶልያም ከከለዳውያን ሎሌዎች የተነሳ አትፍሩ፣ በሀገሩ ተቀመጡ፣ ለባቢሎን ንጉሥ ተገዙ፣ መልካምም ይሆንላችኋል ብሎ ለእነርሱና ለሰዎቻቸው ማለላቸው። በሰባተኛውም ወር ግን የመንግሥት ዘር የነበረው የኤልሴማ ልጅ የናታኒው ልጅ እስማኤል መጣ። ከእርሱም ጋር 10 ሰዎች ነበሩ። ጎዶልያንም መታው፣ ሞተም።
ከእርሱም ጋር በመሴፋ የነበሩትን አይሁድንና ከለዳውያንንም ገደላቸው። ከለዳውያንንም ፈርተው ነበርና ከታናሹ ጀምሮ እስከ ታላቁ ድረስ ሕዝቡ ሁሉ የሰራዊቱም አለቆች ተነስተው ወደ ግብጽ ገቡ። እንዲህም ሆነ የይሁዳ ንጉሥ ዮአኪን በተማረከ በ37ኛው ዓመት በ12ኛው ወር ከወሩም በ27ኛው ቀን የባቢሎን ንጉሥ ዮርማሮዴቅ በነገሰ በአንደኛው ዓመት የይሁዳን ንጉሥ ዮአኪንን ከፍ አደረገው፣ ከወይን ቤትም አወጣው፣ መልካም ነገርንም ተናገረው። ዙፋኑንም ከእርሱ ጋር በባቢሎን ከነበሩ ነገሥታት ዙፋን በላይ አደረገለት። በወይንም ውስጥ ለብሶት የነበረውን ልብስ ለወጠለት። ዮአኪንም በሕይወቱ ዘመን ሁሉ በፊቱ ሁል ጊዜ እንጀራ ይበላ ነበር፣ ቀለቡንም ሁል ጊዜ ከንጉሡ ቤት ይቀበል ነበር። በሕይወቱም ዘመን ሁሉ የዘወትር ቀለቡን ዕለት ዕለት ይሰጡት ነበር።